ታያላችሁ። ጠብቁ። ይሄን ሰሞን ወደ ሸገር ታልፋለች። ዝም ብላችሁ ጠብቁ። ዜድ ምን አለ ትላላችሁ? ጠብቁ። አንድ ነገር አለ። ጠብቁ። ወደን ነው እንደምትጠብቁ። ዜድ ገና መቼ ነው? ገና መቼ ነው እንጂ 6 ቀን አለ። ኧረ 6 ቀን ብቻ። ዛሬ እኮ 22 ነው። 4 ቀን ቅዳሜ ነው እንዴ? አዎ የሚቀጥለውና ያሁኑ አይደለም እኮ የቀጣዩ። አዎ ቀጣይ ቅዳሜ። ጾም ያለሽ እንዴ? ምን አለ በገና? አዎ ጾም ግን ልጠይቅ ነው። እናንተ የሆነ ነገር አለ። ጠብቁ በተስፋሽ ጠብቃለን በጉጉት። እና እንዴት ናችሁ? ዛሬ አመት በዓል ከወጣሽ በኋላ ሸገር ትመለሳለች ወይ? ከሶስት በኋላ ከማንም ጋር ተስራ ብቻ እሷ ጠንክራ አዲስ ነገር እመጣላችኋለሁ ብላለች። ጠብቁ። አንድ ነገር አይደለም ይግባችሁ። አመት ማለት ሳይመጣ 3 እንትን ብትገባ ደስ ይላል። እርዴቷ ሳይመጣ 300 ኪሎ ያስገባት ያለው አትገባም። አሁን አንዳንድ ቪዲዮ እኮ አንዳንድ ሺህ ነው እየተጨመረ ያለ ለዚህ ስለሆነ አትገባም። እሷ ደግሞ ችግሯ ምን እንደሆነ ታውቃላችሁ? ቪዲዮን እኮ ቶሎ አትለቅም። በሳምንት አንዴ፣ በ6 ቀን 8 ቀን እኮ ነው የትላንት 8 ቀን ነው ያለቀቀችው። በ8 እስካሁን እኮ እስከ 80 ትገባ ነበር። እናንተ ሰውዬው እኮ 100 ሺህ ያስገብቶ ሊያባራ ነው እንዴ? እሱ 100 ሺህ ያስገብቶ ሊያባራ ነው እንዴ? ያላችሁ ወላሂ ነው ብዬ የሚነግራችሁ ነገር ማለት ነው። እነሱ እሷ ማለት ነው ያቺ ማለት ነው መቼም ሌላ ፍቃሪ መታለች ደግሞ ነው። አሁን እሷ 100 ሺህ ማስገባት ነው እንደዚህ የሌለ ያለ ፈጥረው የሚያወሩት። ጭራሽ እሱ ደነገጠ። ቀለበታ አቤት ውርደት! አሁን ቢያደርግላት እኮ ዛሬ ወይ ነገ ያደርጋል። ሚስቱን በፈታ በ2 ቀን ስለ ቀለበት ያወራል። የመጀመሪያ በዓለም ላይ ፍቅር ተጠይቆ ፌንት የነቀለው እሱ ይሄን እኮ ማን ነው የሚባለው? ይሄስ ማን ነው የሚባለው? ማዘገብ ያመጣው እኮ ውሻ ነው እኔ የማውቀው። ከዚህ ወደዛ የሚፈሰው ኧረ እኔ እንደዚህ በተገላገል እንጂ እሱ ጋር ዜድ ከላይ ላይ ያለው እንዲነሳ እንፈልጋለን። አዎ እኔም በቀደም ብያለሁ። በቀደም አልሰማችሁም እንዴ? ዜድ የታይቱ ቢከፋት እያልሽ ተከፍቷን እያሉ ነበረ ማለት ነው። አሁንም ርትዬ ስሚኝ ጀግና ማለት ነው። ተንቢኑ ላይ ያለውን ብድረግ ጋርገሽ ማለት ነው። አንቺና በቢሾ ናችሁ ምንድን በስ ሌላ አልፈልግም። ግን ግሬስ የሚለውን እንደዚህ የመጽሐፍ ቅዱስ ስም ነው። አዎ የኔ ጀግና ማለት ነው። አይስ ማይቀየርም እናቴ። ያኛው እኮ ከላይ ያለው በሱ ስምና በሱ ስም ኮሩታ አብርያም ነው የሚለው ከላይ ያለው እሱን እንድነሳ እንፈልጋለን። ይቅርታ አድርጎልኛ ከተለያያችሁ። እሷን እሱ መጀመሪያ ላይ ሳላነሳ አንቺ ማንችልን እሱ ካነሳ እናንተ ቆይታል እኮ ስንት ወር ነው? 5 ወር ሆኗል እኮ እሱ ካነሳ እንትን እንግሊዝ ነው የት ነው የሄዱ ሰዓት እኮ ነው ያነሳው። ስንት ነገር ብሎ የዛን ስንት ነገር አረጋ ቶክ ላይ ራሱ ቪዲዮ የለቀቀውን እሱ ሀገር እኮ አጥቷል። ከዛ ወጣ 2 በማግስቱ ነው ማታው ገና እየወጣ አይደለም እንዴ? ስንት ነገር ብሎ እያወራ ኧረ ስንቱ አለፈ። ተሰብራ ተቀም ነበረ ሳልሰበር ቀረው ብላለች። በቃ ኧረ የምጠግን ባባዬን ስላገኘች እናቴ መቼም አትሰብርም። ልዑልን ስላገኘች ምቅት ያለ ነው። ልክ እንዴት ሰው ነው አሁን እኮ እሱ ማለት መኪና የእግር ሰዓት የሚሆንበት ማለት ነው። እሷን ልጅ በቃ በሌላ ሰው እንደባት ሆኖ ሲንከባከበው ሲያይ ማለት ነው። የዛኔ የእግር ሰዓት ነው ያላችሁ እናንተ መስዬ ታስታውሳለች። ከዚህ በፊት እኮ አልወለደ ሳለ እኮ እንዴት ይሆን ነበረ። አሁንም እኮ ወደ ሸገር ከሀዲ የሆነ ነገር ስለሚሆን ማለት ነው። የጃንታ ሶፍት አዘጋጅ። ኦኬ መንገባገብ ያው ሶፍት አዘጋጅ ማለት ነው። ማልቀትና መንገባገብ ለምን
የዚያን ሰዓት ሶፍት እንድታዘጋጁ አለባት ማሪ ሌላ ማከረው ሳይ ማለት ነው። የዚህ የእግር ሰዓት ነው የሚሆንበት ታያላችሁ። ታገባለች ስሜትን ጥሩ እንዳይመጣ ራሽ እንግዲህ እዛ ሀገር ይዟት የሚሄድ ነው የምታገባው። ምን ትሆን ገራ አንጣሞ ቀለበት ካሰረ በኋላ አግቢኝ ቀን ወስነኝ ትላለች። ሂሳብ ጋር ሁለሽ ቀን ዛሬ ከይቶቹ ጋር ትመጣለች። ዛሬ ወይ ከሜላት ጋር ወይ ከእዱ ጋር ትመጣለች። ከሁለቱ እዱ ጋር የምርሽ ነው። እዱ ጋር ትመጣለች። ላይና ለቀንቀያዘ ብዬ ነው ያሰብኩት። እኔ እኮ ያቺ የሜዳ አህያዋ ማለት ነው ከአብርሃም ይቶሽ ጋር ትመጣለች ያለችው መስሎኝ እኮ ነው። ላላላ እዱ ጋራ ትመጣለች። እዱ ቆንጆዬዋ እንወዳታለን የምንላት ጋራ ትመጣለች። ታላቋለች ወይ እሷ ጋር ወይ ከሜላት ጋር ደስ የሚለኝ በቃ እሷ ከቤተሰቦቿ ጋር ስትሆን ነው ደስ የሚለኝ። ወታለች እንደ መስ ያስገባል ቀለበት ያሉት ምን መሰለህ? ወንድ ነው ሴት አይደለም። እነዚህ እንትኖች ማለት ነው። ምን ልበላቸው? ብር ሊከው እኮ ነው። ብር ሊካሉ ባለፈው ምን መሰላችሁ? ዩቱብ ላይ እኔስ ገርሞኝ አብርሃም ጀግና 100 ሺህ ያስገባለው ትላለች አንዷ። ብሩ ያለው ለቀለበት እያስገቡ ነው። ሀያት እኮ ሰብስባ ልታስገባ ነው። አሁን ቀለበት ነው እነሱን ላለማሳፈር ነው እንጂ የውሸት ቀለበት ሊያደርግ ለምን ብሩ ተልኮዋላ። አርቲፊሻል ተገዝቶ ራሱ በቃ ቀለበት ተደረገ ነው የሚባለው። እነዚህ ጅሎች ቤተሰብ የላቸውም እንዴ? ለምን እንትና አይታችኋል? እንደዚህ ስላለች ወላሂ በጆሮዬ እኮ ነው የሰማሁት ዩቱብ ላይ ማለት ነው። ሩታ የሚሰሩበት ቤት አንድ ጎጃሜ ናት ምናምን ትባላለች። ኧረ እኔ ያለኝ እኔ ጭኛዋለሁ። ሀፊያ ቤትም ምዱና ሀፊያ ዩቱብ ላይ ያለላችሁ እስከመጨረሻ እዛ ምን ይላሉ? እኔ እኮ አጋጣሚ ነው ተናንጄ ገብቼ ስሰድባቸው ኮሜንት ላይ ምን ይላሉ? አብርሃም ጀግና ወላሂ እኔ ደግሞ ወላሂ ትላለች 100 ሺህ ያስገባለሁ አለች። አስተክፍሩላህ 100 ሺህ ወላሂ በጆሮዬ እኮ ነው የሰማሁት ዩቱብ ላይ። አላህ ልፍት ያርጋት። ጎበዝ ጀግና 100 ሺህ ያስገባለሁ። አሁን እነሱ ማለት ነው በቃ ይሄን ቀለበት የሚሉት ምንድነው? በቃ እነዚህ ብር እኛ ያለባቸው እኮ ነው ይልካሉ። እኔ ምን አውቃለሁ? እኔ ብሩን ከየት እንደሚያመጡ ራሱ አላውቅም። እኔ ለራሴ አልሞላ ብሎኛል። ቆይ ዶላር ብትቆላቸው አንሷቸው ነው ደግሞ እነዚህ የማዳም ሽንት ቤት እያጠፉ ምልኩት። ጉድ እኮ ነው። አንቺ እኮ ለዚህ አሁን ምን ይባላል? አንቺ ሩታን 35 ጊዜ ባይወዷት እንኳን ይሄን ጭንቅላታቸው ሲያስብ ራሱ ሲጀመር የማይወደድ ነገር አላት እንደ ሩታን ማይወዷት እንደዚህ ቅናትን ጥርጥራቸው ሊደፋቸው ነው። እሱን ተይው ስለሚቀኑባት ነው ሚያሩት። ስድብ ታሻ ሴት ልጅ እንደዚህ ነገር ቆይ ልንገርህ፣ እነሱ እየቀኑ እሷ እያደገች አሳየቻቸው። አረ የእነሱ ጉድ ነው። በእኛ አሁን በሩታ ደጋፊ ወላሂ አብርሃም እንደዛ የሚሰበው ሰው አይቼ አላውቅም። በምን የሆነ አስተያየት ይሰጣል፣ ሲናደድ የሆነ ነገር ይሳደብ። እነሱ ለሴት ልጅ ስሙ ፍቅር አሁንማ ማለት ነው ቪዲዮ አስጠልታቸው የነበረ ተለያየን ሲል እኮ የሩታ የቶች እኮ መጥተዋል። የጠፉት ሁላ እግዚአብሔርን መጥተዋል። አልኩሽ እኮ ሴት ልጅ ማይሰጥም ስልል እንዴ ጠላቴን እንኳን ሴት ሆና ማለት ነው ጠላቴን እንኳን እንደዛ አልሳደብም። ወላሂ ይቅርታ አድርጉልኝ፣ ግን አንዴ ይቅርታ አድርጉልኝ። የሩታ እንጀራ እናት ነች ምናምን የምትባለው በጣም ነው የምትቀፈኝ። ኧረ ጉድ! እሷማ እኔ እንጃ ቢሶባታል። እኔ እንዴት በላት ይሁን አላውቅም። እናንተ ያቺ እኮ ዋሽታ ነው በፎቶ በልብስ ቲሸርት አሰሪልኛል አለች። እኔ ጋርም ተጣልታ ነው ያቺ ሴትዮ። አሽቃባጭ በላት ወንድሽ፣ እሷ አሽቃባጭ ስታስጠላ። ያቺ እኮ የፓኪስታን የተራፊ ናት። ምን ነው ይሄን እንዲነግራችሁ ነው የምትፈልጉት እናንተ? እንደ ደግሞ አትሆንም እንደ አትከበርም እንደሷ። ያቺ እኮ በሪሞት ነው የምትንቀሳቀሰው። ያቺ ፈጣሪ እናት ፍየል አይደለች እንዴ? ፈጣሪ እኮ ጠርቷት ፍየል እኮ የባህር ነው የሚወረወረው። እሷ እኮ ናት ማረሻ ሙሻ ነው።
እሱንም እኮ ጠልተነው አይደለም ግን እኛ ጠልተነው አይደለም። እባክሽን አልወደውም። ለምን እውነቱን አልነግርሽም? ሲጀመር ቆይ እውነቱን ልንገርሽ፣ እሱም ቢወዱት ማለት ነው ልጁ ላይ እየቆዝቁት ነበረ። ልዑል ላይ እየቆዝቁት ነበር። ስለማይወዱት የቱም ውድቀት ስለሚፈልጉ እኮ ነው ልጁን የሚዘቀዝቁት። ልጁ እኮ ሽንቱ ነው እንዴ! ጤነኛ አይደሉም እንዴ ለዚህ ህዝብ? እኔ እውነቱን ብነግራችሁ ማለት ነው እኔ ሲጀመርም አብራምን አልኩ አማቻችንና እንግዲህ ከወደደ የሆነ እንወዳለን ብላል ነበረ። ሌላው አስጠልፈኛል፣ እጅጅቦኛል፣ አልወደውም። ሳከብረው ስወደው ነበር ግን አሁን አስጠልፈኝ። አሁን ለራሱ ለሩታዬ ማር ቢፈተፈትላል ለራሱ አልወደውም። ግዴ ልግባ ሲፈልግ በቤት እንኳን አልሄድም። ለእሷ የፈለገ ነገር ቢያደርግ እኔ ከእሷ ማብራ ከመጣች ካሁን በላይ አላይም አልሄድም። ወይኔ መሲ ወጣች እንደ በእናታችሁ መሲ ወጣች። አሁን እሺ ማንም ያስገባል። እኔ ልጃቸውን አንድ ላይ ቢታረቁ ደስ ይለኛል፣ ቢኖሩም ደስ ይለኛል። ግን አልወደውም። እኔ እውነት ነው የምናገረው። ስወደው የነበር አስጠልቶኝ ደስ ይላል። ግን ቢኖሩ አሁን ስታስቡ ግን አሁን አንድ ድራማ እየሰራባት ነው የሚኖረው እንደዚህ ማለት ነው። እድሜ ልኳን ማለት ነው በቃ በቤተሰቦቿ መጥቶን ለራሷ መጥቶን በእድሜ ልኳን ለሰው እያገለገለች ነው የምትኖረው። አንዴ ስሙኝማ፣ የሚመቻችሁ ሞዴተር እንድሰጣችሁ አንድ ቁጥር ጻፉ። የሚመቻችሁ ማለት ነው። እኔ እንኳን አይመቸኝም። ሁላችሁም አይመቻችሁ? እኔም መቸኝም ደህና ነን፣ እግዚአብሔር ይመስገን። እንዴት ነሽ የኔ ውድ? ደህና ነሽ ሩትዬ? እሺ እሺ። ከውጭም ያላችሁ መግባት የምትፈልጉ አንድ ቁጥር ጻፉልኝ። ቶሎ በሉ ላስገባችሁ ነው ወይስ ከጂ ስትመጪ ታስገቢያለሽ። ተይ በቃ ካላስ ስልጣን ያላችሁ ሁላችሁ እዚሁ እኮ ነኝ፣ ግን ያው እጄ ለእንትን ስለሚይዝ ማለት ነው እንትን እየጠቀለልኩኝ ስለሆነ እኔ ደግሞ እየተኮስኩ ነው ተጠቅልሎ ወደ ፍሬዘር እየገባ ነው። ፈጣሪ ያለ ሁሌም ትናንትና እየተቀዳሁ ነው ያልኩት። ያው የኔው እንኳን ስለሚሄድ እኮ ነው እያሰረችኝ ያለችው። ገና ከአሁኑ ነው የምትጠቀልሉት? አዎ እና ነገ ወይ ከነገ ወደ ረመዳን ነው ሲል ነው የምታመጣው። ታው ራሱ የኔዋ ማለት ነው። እኔ ስለሚሄድ ግን ያንቺ ትኩስ በትኩሱ ተጠቅልሎ ነው የምትፈልገው ማለት ነው። ገባሽ? የኔ ግን ማለት ነው እግዚአብሔር ተጠቅልሎ መጠቅለል ካጀመርኩ ማለት ወር አለፈኝ። አንቺ የምን ጉድ ነው? እኔ እንጃ በቃ ምንም አይልም። ቆይ ተጠቅልሎ ፍሪጅ ነው የሚገባው። ከዛስ ፍሬዘር ነው ምንም አይልም። የኔ ሴትዮ ለራሱ ማለት ነው የእናት ቤት ስለሆነ እንዲህ አለች። ልጄ አለች አቤት አልኳት። ሲጀመር ካሁኑ ልጄ ካልጠቀለልን አለች መቼም ቢሆን አያቋቁምም ማለት ነው። ኧረ እኛ ጋር ግን ሰዎቹ አያንሱም። ግን በቃ ዛሬ ለነገም በቃ ስራ ቦታ ሆነ ምናምን ትለኛለች። ስድስት ሴት ነው ያለ። ስድስቱ አግብተዋል። ሴት ያላገባት ሴት አለ። ከዚያ ላይ ወንድ ያሉ አንቺ ብዙ ናቸው። እኔ እኮ እንደዛ ቢኒ ትገባለህ። አግባ ቢኒ አግባ። 16 ናቸው ጠቅላላ። የወለደችው 24 ነበር። ሴዶ 24 ቢኒ ላስገባ። አይደብራችሁማ? አስገቢው ወይ ቢኒ አስገቢው። ቢኒ እሱ አይደለም ይሄ ቢኒ የሀገሬ ልጅ ነው። አስገቢ ችግር የለውም። ቢኒ ሰላም ቤተሰብ እግዚአብሔር ይመስገን። ገብቷል። እንዴት ናችሁ? አለን ሁሉ ሰላም ፋሚሊ ጠፍታችኋል።
አለን እንዴት ነህ? ደህና ነህ? ኧረ ደህና ነኝ ያለው አንቺ ደህና ነሽ? ስራ እንዴት ነው? አለሁ። ስራ ፖስቶ ነው። አይዞህ ጠፍታችኋል እንጂ ምን ይሄ ነው የፍቅር ሰው ሞዴሬተር እንትኑን አናሳሽ እንደ ሞዴሬተሩን እኔም አሁን እያየሁ አይደል እንደኔ እንጂ ገርሞኛል የምር እኔ ማለት ነው ከገስት ሲወጣ አነሳለሁ ለዛ ነው እንዴ ቆይ አሁን ልስት አረቴ ለዛ ለኔ አልተመቸኝም ዛሬ እንኳን አይደለም ባለፈው ራስ እኮ የሆነ ሰው ሊያስገባ ሲል አይቼ ማት ትላንት ወደ ነው አረግ ከትላንት ወዲያማ ነበረክ ኧረ አልነበረም የምር የሆነ ሰው ሳባለው ብዬ ሲያይ የለም ከዛ ሊጠይቀኝ ነበር አንቺ በረከቷሽ ወላሂ ይላል ለኔ የሌለ ነገር መቼ ነው አነሳሽው ታዲያ እኔ እንጃ መቼ እንደሆነ የዛን ቀን ማታ ነው መሰለኝ አነሳሁት አሁን ሰጥቻለሁ ይኸው ሰው አስገባ ኧረ ችግር የለም አንቺ ሰላም ናችሁ ነግቢ አንዴ ስትፈልጊ ትወስጃለሽ አንዴ ስትፈልጊ ትሰጫለሽ ቆይ እንዴት ነው በቃ አሁን ሰጥቻለሁ ዝም ብለህ አሁን ሰው አስገባ ነግቢ ቆይ ካታይ ሰላም እና ንብረትነቱ የእሱ አይደል እንዴ መብቷ ነው ማነች ደግሞ ትይጂ ነች እንደዚህ የምትለው ታዲያ ሌላ ማን ይሆናል የኔ እናት ትይጂዬ ናት ወይ ትይጂዬ እኮ ከኔ ጋር ተፋታ አላቆመችም አይደል እንዴ ምን አደረገች ደግሞ ስማ ብራዘር ቲጂ ነካ ማለት ደም ስር ነካ ማለት ነው ኧረ እባክሽ